መርማሪ ማሁል ክፍል 28 ቀጥሏል። ባለፈው የተጠየቀው ጥያቄ መልስ ብራዚል ያላችሁ ሁላችሁም ትክክል ናችሁ። የዛሬው ጥያቄያችን ደግሞ በሳምንት ውስጥ ስንት ደቂቃዎች አሉ? ሁላችሁም በመመለስ ተሳተፉ። ማይክል፣ ይህ ሁሉ ጊዜ የት ሄደክ ነው? እኛ እኮ የጠፋህ መስሎናል። ሉካ፣ አሁን ጊዜ የለንም። ብዙ ነገር እነግርሃለሁ። ማርኮ እኛን እያታለለ እየሰራ ነው። የዛን ቀን ሁሉንም መርማሪዎች ይዘናቸው ነበረ። ማሁልንም ጭምር ይዘነው ነበረ። ያሰርናቸው ደግሞ አዲስ መሳሪያ ስንሰራበት የነበረው የጃይካል ላቦራቶሪ ውስጥ ነበረ እና ቦታው ላይ ማርኮም ነበረ። በድንገት ግን ቦታው ላይ የሆነ ሰው ጥቃት አደረሰ። ላቦራቶሪው መፈንዳት ሲጀምር ራሳችንን ለማዳን መውጣት ጀመርን። መርማሪዎቹ ደግሞ ከውጭ ሆነው እኛም ማጥቃት ጀመሩ እና የሆነ ሰው መጥቶ እንዳዳናቸው ግልጽ ነው። ምናልባት ማርኮ ሊሆን ይችላል። ከዛን መርማሪዎቹ ቢግ ዳዲ ላይ ሽጉጣቸውን ሲያደርጉ ማርኮም ደግሞ ሽጉጡን ዳዲ ላይ ያደረገ። ምን እንደተፈጠረ እንዳለ ራሱ አልገባኝም። ማርኮም ሽጉጡን ተኩሶ ቢግ ዳዲ መታው። ማርኮንና እነዛን መርማሪዎችም አለቃቸው እና ግን ቢግ ዳዲ በህይወት አለ ማለት ነው። እና የት ነው ግን? ይህንን ሰንሰለት በጣጥሼ አሁኑኑ ከዚህ መውጣት አለብኝ። ሰንሰለቱ ተበጥሷል፣ ያዙት። ከባድ ሰው ነው፣ ሁላችሁም አምልጡ። ማን ነው እሱ ያሰረኝ? አልለቀውም። ይህንን ዶክመንት ከድራኩ ኔክስ ስፔስ ውስጥ ነው ያገኘሁት። ቶሎ መረጃ ይሰጠናል። አዲ፣ ማስረጃዎቹ ልኬልሃለሁ፣ በመፍታት አግዘኝ። እሺ አለቃ። የማሁል ወዳጆች፣ ይሄ የተዘበራረቀ ምስል አንድ ላይ ቢገጣጠም ምንም ይሆን ይመስላችኋል? ይሄ ምስል ፒራሚድ ነው። የግብጽ ፒራሚዶች ግን ለምን? ፒራሚዶች በዓለማችን ላይ ጥንታዊና ታዋቂ ናቸው። ግሬት ፒራሚድ ኦፍ ጊዛ የሚባለው ከ2580 እስከ 2560 ቢሲ ድረስ ኩፉ በተባሉ ፈርዖኖች የተገነባ ነው። ይሄ ጥንታዊ ቅርስ የተለያዩ ሀብቶቻቸውን ለመደበቅ ጥንታዊ ግብጾች ይጠቀሙ ነበረ። ይሄ ደግሞ ሌላኛው ፍንጭ ነው። ቢሆንም ግን ጥንታዊ ነው። ይሄ ታሚል ናዱ በሚባል የህንድ ከተማ ውስጥ የሚገኝ ሐውልት ነው። ይሄ የጥንታዊ ህንዳውያን ቴምፕል ሲሆን የተገነባውም በ11ኛው ሴንቸሪ የቾላ ዳይናስቲ መሪ በሆነው በንጉስ ቾላፍ ነው። ይሄ ቴምፕሌት ባለው አስገራሚ ስትራክቸር በዩኔስኮ የተመዘገበ ቅርስ ሆኗል። እና የማሁል አፍቃሪያን እንቆቅልሽ የመፍታት ችሎታቸውንም ለማዳበር የምትፈልጉ ከሆነ የማሁልን የዋትስአፕ ክለብ ተቀላቀሉ። በጣም ይገርማል። ለምን እነዚህ ሁለት ቦታዎች ሆኑ? ቀጣዩ ታርጌት ኢጂፕት ነች ማለት ነው? አላውቅም። እስኪ ቆይ ለማሁል እናሳውቀው። በጣም ይገርማል። ይሄ የድራኩ ኔክስ እቅድ አይደለም፣ የቪነም ዌብ ነው። ምክንያቱም ማይክል የማርኮን እቅድ ለማበላሸት እንዳቀድ አይተናል። ዋው ማሁል አለቃ፣ ይገርማል። ግን ማሁል፣ ከዚህ ሁሉ ጀርባ ድራኮ ኔክሶሶች አይኖሩም ብለህ ነው? ይህንን ተመልከት። 100% የማይክል የእጅ ጽሑፍ ነው። ባንግላዴሽ እያሉ የተሰረቀ ዶክመንት አይቼ ነበረ። እናም ይሄ ተመሳሳይ ነው፣ የእሱ ነው። ኦ፣ ይህ ማለት ማይክል በህይወት አለ? ምናልባት አዎ። እዚህ አካባቢ ከባድ ተኩስ ነበረ። ነገር ግን የእነዚህ ፈንጂዎች ሳጥን ለምን እንደተከፈተ አላውቅም። ይሄ ደግሞ ምን አይነት ቦታ ነው? ይሄ ወረቀት ደግሞ ምንድን ነው? ይሄ እኮ የሳውዘርን የህንድ ካርታ ነው። ማሁል አለቃ፣ የህንድ ካርታ አግኝቻለሁ እና ምናልባት እነዚህ ፈንጂዎች ከህንድ ጋር የሚያገናኛቸው ነገር ሳይኖር አይቀርም። ይሄ ማለት ያገኘነው መረጃ ህንድ ላይ ጉዳት እንደሚደርስ ያመላክታል። ማሁል አለቃ፣ የሆነ ነገር ማድረግ አለብን አሁኑ ነው። ብዙም ሳይቆይ ኦስላም ከዚህ ዋሻ ለመውጣት 3 በሮችን አገኘ። አንደኛው በር ላይ እሳት ያለ ሲሆን ሁለተኛውም ደግሞ የተጋገረ በረዶ፣ ሶስተኛው ደግሞ በመርዛማ ጋዝ ተሞልቷል። እና ኦስላም የትኛው መመረጥ አለበት ብላችሁ ታስባላችሁ? አጠገቡ ካያችሁት ፈንጂ አለ። ኦስላም ፈንጂውን ወደ በረዶ ከበተነው በኋላ እሳት ከዛኛው ወስዶ ሲያደርግበት ፈንጂው መቀጣጠል ይጀምራል። በረዶ የሚቀልጥና ኦስላም ያመልጣል። በዚህ ቤት ረጅም ሰዓት ታስሬያለሁ። አርቭን ማግኘት አለብኝ።
ሄሎ አርቭ፣ እየሰማኸኝ ከሆነ አርቭ፣ ሄሎ። ይህ ነገር የሚሰራ አይመስለኝም። አርቭ፣ ቀጣይ እቅዳችን ሙምባይ ነች። ማሁልን በደንብ ማናደድ አለብን። ሙምባይ ከኛ እጅ አታመልጥም። ምንድን ነው እቅዱ? በአሁኑ መከላከልም እንዳይችሉ አድርገን ነው ጥቃት ማድረስ ያለብን። እሱ ብቻ ሳይሆን ንብረታቸውንም በማጥፋት ሞራላቸውን መንካት አለብን። እና ግን ግብዳው ቴሬክስ ጠፍቷል። እሱ ያስፈልገናል። አታስብ፣ የኔ ሰራተኞች እየፈለጉት ነው። አለቃ፣ ቴሬክስ ያለበትን ቦታ አግኝተናል። እርግጠኛ ነኝ እዚህ ነው። አዎ፣ እዚህ ቦታ ሰው ያለ ይመስለኛል። በፍጥነት ሂዱ፣ በቃ ይዛችሁት ነው። እሺ አለቃ። ማግኘት አለብን፣ ሂዱ። ተመልከቱ፣ እዚህ ጋር ነው። ኦ ጓደኞቼ መጣችሁ። ስላየው ደስ ብሎኛል። ቴሬክስ ግብደው። ቴሬክስ እንኳን ደህና መጣህ። አሁን መርማሪ ማሁልንና እቅዳችንን ያበላሹትን ሰዎች መበቀል አለብን። እኔም ዝግጁ ነኝ፣ አለቃቸውም። በጣም ጥሩ። አንተ ወደ ግብጽ ትሄዳለህ። እኛ ኃይለኛ ቡድኖች መሆናችንን ለዓለም ማሳወቅ አለብን እና ደግሞ ሙምባይ ላይ ጥቃት በማድረስ ማሁል እኛን ማሸነፍ እንደማይችል እናሳየዋለን። ሁሉም ነገር ተዘጋጅቷል። አሁን የቬነም ዌብን አቅም የምናሳይበት ሰዓት ነው። አዎ ባክህ፣ ቢግዳዲ በህይወት አለ፣ ግን ኮማ ውስጥ ነው ያለው። ያለበት ሁኔታ አሳሳቢ ነው። ቢሆንም ግን ተስፋ እናደርጋለን። ስለዚህ አሁን ምን እናደርግ? እቅዳችን ምንድን ነው? ቬነም ዌቦች ማለትም እነ ማርኮ ግብጽ ላይ ጥቃት እንደሚያደርሱ ሰምቻለሁ። አሁን ትንሽ ሰዓት ነው ያለን። እቅዳቸው ማበላሸት አለብን። ግብጽ ነው ያልከው? እዛ ጥቃት ማድረግ ለምን አስፈለገ? ምክንያቱም እነ ማርኮ ፒራሚዶቹን በማጥቃት ቬነም ዌቦች አቅም እንዳላቸው ማሳየት ይፈልጋሉ እና ይሄ ታርጌታቸውን ነው ማስቆም ያለብን። እና ሉካ ከኔ ጋር መምጣት አለብህ። አታስብ ማይክል፣ ካንተ ጎን ለመቆም ዝግጁ ነኝ። ማርኮን እናሳየዋለን። ቢግዳዲ ያለበት ሁኔታ አስፈሪ ነው እና የሚተርፍ ይመስላችኋል? ብዙ መረጃዎችን አግኝተናል። ቬነም ዌቦች ተከታታይ ጥቃት ሙምባይና ግብፅን ኃይል ማድረግ አቅደዋል። እነዚህም ቦታዎች ለምን? ሙምባይና ፒራሚዶቹን በማጥቃት ያላቸውን አቅም ማሳየት ይፈልጋሉ። እንግዲህ ይኸው ነው ሀሳባቸው። አሁን ግሩፓችንን መከፋፈል ይኖርብናል። አንዳችን ሙምባይ፣ አንዳችን ደግሞ ግብጽ እንሄዳለን። አዲና ሊያና በስልክ ታግዙናላችሁ። እኔና አሊያ ደግሞ ሙምባይ እንሄዳለን። ጃክ፣ አንተ ደግሞ ወደ ግብጽ። ኦ ከማሁል ጋር መሄድ ደስ ይላል መሰለኝ። ዛሬ ማታ መርከባችን ይመጣል። እዛ ቤት ስር የተሰበሰቡ ሰዎችና አጠራጣሪ ነገር አይቻለሁ። ይገርማል። ምን ይሆን? ማሁል አለቃ፣ አረ ተመልከት፣ የሆነ ነገር ልክ አይደለም። እና የማሁል አፍቃሪያን አሊያ ምን አይታ ይመስላችኋል የተጠራጠረችው? እስኪ አስቡት። አሁን ሙምባይ ላይ ከተማው ሙቀት ሲሆን፣ ነገር ግን ሰውየው ትልቅ ጃኬት አድርጓል። ደግሞም ጃኬቱ ከኋላው ተቀዷል። ታዲያ ይሄ እንዴት ሊሆን ይችላል? ከዛ ወዲያው ማሁልና አሊያ ሰውየውን ያዙት። ማሁል ጃኬቱ ሲያወልቅበት ቦምብ ያገኛል። ቦምቡ ከ10 ደቂቃ በኋላ ይፈነዳል። ደግሞም ሌሎች ተጨማሪ 5 ቦምቦችን ከተማው ላይ አጥምደናል። ዛሬ ማታ ሙምባይ ያልቅላታል። ማሁል ሰውየውን ከመታው በኋላ ቦምቡን እንዴት ማክሸፍ እንዳለበት ማሰብ ጀመረ እና የማሁል አፍቃሪያን ማሁል የቱን ገመድ መቁረጥ አለበት? ገመዶቹ የተገናኙት የ9 ብዜት ካላቸው ቁጥሮች ጋር ነው። 2 ቁጥር ከ18 ጋር፣ 3 ደግሞ ከ27 ጋር፣ 4 ደግሞ ከ36 ጋር ተገናኝቷል። ይሄ ማለት 7 ደግሞ ከ63 ጋር መገናኘት ነበረበት፣ ግን እሱ ከ56 ጋር ነው። ይሄ ማለት ስህተት ነው። ማሁልም እሱን ከቆረጠ በኋላ ከሸፈው። ምን አስቸኮለ? ገና 4 ቦምብ አለ፣ መቼም አታገኘው። ማሁልም ሰውየው መፈተሽ ጀመረና አንድ ወረቀት አገኘ። ወረቀቱም ትንሽ ፍንጭ ሰጠው። ቀጣዩ ቦምብ የተጠመደው የባቡር መስመር ጣቢያ ላይ እንደሆነ አየ። አሊያ፣ ይሄ የሙምባይ ጣቢያ ነው፣ ቶሎ እንሂድ። ማሁልና አሊያም ወዲያው ወደ ጣቢያው ደረሱ። ከዛ ቦታውን ማየት ጀመሩ። እናም ቦምቡ የት ሊሆን እንደሚችል አወቁ። እና እናንተስ ምን አይተው እንዳወቁ ልትገምቱ ትችላላችሁ? እዛ ጋር ካያችሁት ብቻውን የተቀመጠ ቦርሳ አለ እና እንዴት ሊሆን ይችላል? እነ ማሁልም በፍጥነት ሄደው ከፈቱትና ቦምቡን ማክሸፍ ቻሉ። ከአጠገቡም ሌላ ፍንጭ አገኙ።
አለቃ ይሄ ባህር ዳርቻ ይመስላል። ከዛ እነሱም ወደ ቦታው ሄደው መፈለግ ጀመሩ። ከዛ አሊያ ቦምቡን አየችው። እኔ ቀይ ቀለም አልወድም፣ ስለዚህ ቀዩን መኩራት አለብኝ። ፈጣሪው ይርዳኝ። ከዛ አሊያ ቀዩን ገመድ ቆረጠችው። አሊያ እንደ ድንገት ሆኖ አሊያ ትክክል ነበረች። ቦምቡ መክሸፍ ቻለ። አሊያ ፈጣሪ አትርፎሻል። ቴሬክስ፣ አርቭና ቬነም ዌቦች ፒራሚዶቹን ለማጥቃት አቅደዋል እና ቦምቦችን ሙምባይና ፒራሚዶች ውስጥ አጥምደዋል። እስኪ ማነው ጀግና ሙምባይንና ግብፅን የሚያድነው? እናየዋለን። እጅ ወደ ላይ የመጨረሻ ማስጠንቀቂያ ነው። ኦ እንዴት ሊያገኙን ቻሉ? ይገርማል። አሁን ለመደብደብ ተዘጋጁ። በሁለቱ መካከልም ተኩስ ተጀመረ። አርቭ ደግሞ በተኩስ የሰለጠነ ሰው ነበረ እና የተኮሳት አንድ ጥይት በቀጥታ ዋንጂሩን ይመታትና ጉዳት ያደርስባታል። እህቷ ካማው ይሄንን ስታይ ትናደድና እሷን መተኮስ ትጀምራለች። ግን እሷን ብዙም ሳትቆይ ተተኩሶባት ትጎዳለች። ኦህ አይሆንም! ምን እየተፈጠረ ነው? ጃክ ይህንን ጦርነት በጥንቃቄ መቆጣጠር አለብን። ከዛ ከጃክ ኋላ ግብዳው ይመጣና አንስቶ ያፈርጠዋል። እናም በሁለቱም መካከል ድብድብ ይፈጠራል። ኒኮሲ ብቻዋን ቀርታ እና አርቭ ላይ እየተኮሰች ነው፣ ግን የማሸነፍ ተስፋ የላትም። ነገር ግን ባልተጠበቀ ሁኔታ አንድ የቬነም ዌብ ሰው ከኋላ ይመጣና ጭንቅላቷን ይመታታል። እና ምን ይፈጠራል? መርማሪዎቹ ሁሉም የተያዙ ሲሆን ፒራሚዶቹ ደግሞ አደጋ ላይ ናቸው። አሊያና ማሁል ደግሞ ቀጣዩ ቦምብ የት እንደሆነ ለማወቅ እየሞከሩ ነው። ሊያና ይታይሻል? እዚህ ቪዲዮ ላይ ልክ ያልሆነ ነገር ይታያል። ካያችሁት ወተር ሜሎን አለ፣ ነገር ግን የተከፈተ ነው እና ብቻውን ቁጭ ብሎ ማን ሊከፍተው ይችላል? እናም አዲ ስለጠረጠረ ለማሁል አሳወቀው። ማሁልም ከአሊያ ጋር ቦታው ላይ ደረሰ። ከዛ ሲከፍቱትም ውስጡ ቦምብ አገኙ። እናም ማክሸፍ ቻሉ። አሁን አንድ ቦምብ ብቻ ቀረ። የቀረውንም ቦምብ አዲና ሊያና መፈለግ ጀመሩ። ከዛ አዲ ብዙም ሳይቆይ ብዙ ተራኮችን በተከታታይ ሲያልፉ አየ እና አዲ ለማሁል ስለነገረው ማሁል ደግሞ ለሙምባይ ፖሊሶች ከነገራቸው በኋላ አብሯቸው ሄደ። እነዚህ ፈንጂዎች ናቸው። ታዲያ ሙምባይ ሊወስዱ ነበር ማለት ነው? በድንገት የቬነም ዌብ ሰው ስላያቸው እነሱ ላይ መተኮስ ጀመረ። አለቃ ያለማቋረጥ እየተኮሱ ነው፣ ምን ላድርግ? ማሁል ግን እንዲተኩሱ ለፖሊሶቹ ነገራቸው። ቬነም ዌቦች ደግሞ ብዙ መሳሪያ ስለነበራቸው ወደነ ማሁል ቦምብ ጭምር መወርወር ጀመሩ። እና በዚህ ወቅት ሁሉም የፖሊስ አባላት ጉዳት ደረሰባቸው። ብዙም ሳትቆይ አሊያ ክሪኬት እንደሚጫወት ሰው እንጨት አነሳች። ዛሬ አሳያችኋለሁ ሁላችሁንም። ወይኔ ሳትኩት፣ ማሞቴ ነው በቃ። አሊያ አይንሽን ከፈቺ። ምንድን ነው የተፈጠረው አሊያ? ማሁል በስተመጨረሻ ተበቀልኩ ካደለ? አሊያ ሞታለች። አሁን ያንተ ተራ ነው። አሸንፈናል። ድላችንን እናክብር። አሁን በ20 ደቂቃ ይፈነዳል። መርማሪዎቹም ደግሞ ተይዘዋል። አዎ ማርኮ ደግሞ ሙምባይንና አሊያን አሸንፏል። ማንም አያስቆመንም። እና እንደዚህ ማን እንዳደረገ አርቭ ግራ ገባው። አረ ጉድ ነው። ማን ነው እንደዚህ ያደረገው?
ከዛ ባልተጠበቀ መልኩ ማይክልና ሉካ መጡ። አርቭ፣ አንተ እኔን አታለህ ከርተኸኛል። የመጨረሻ ቀናቶችህን ቁጠር። እንደዚህ በቀላሉም አትሞቱም። ቀስ ብላችሁ ነው መሞት ያለባችሁ። እቅዳቸው መሳካት የለበትም። ያጠመዱትን ቦምብ አክሽፉት፣ ቶሎ በሉ። ዛሬ ሁላችሁም በእኔ እጅ ወድቃችኋል። ገና የማርኮን እቅድ አበላሽበታለሁ። ማርኮም ደግሞ ማሁል ላይ ተኮሰባትና ትከሻው ተጎዳ። ማሁል በድጋሚ የሽጉጥ ተኩስ ድምፅ ሰማ። ነገር ግን የተተኮሰው ማሁል ላይ ሳይሆን ማርኮ ላይ ነበረ። ይቺ ሴት ማን ትሆን? ማን ነው እንደዚህ የሚያደርገው? ከኔ ምን ፈለጋችሁ? ገና በቀሌን አልጨረስኩም። እና ምን አይነት በቀል ደግሞ? እቺ ሴት ማን ናት? ወዲያውም የሙምባይ ፖሊሶች አሊያና ማሁልን ወደ ሆስፒታል ወሰዷቸው። አለቃ ተርፈናል፣ ግን ማን ያዳነን? ባክሽ እኔም ገርሞኛል። ያቺ ሴት ማን ነች? ደግሞ ለምንድን ነው ስለ በቀል ያወራችሁ? እና ይህን አጓጊ ክፍል ሁሉንም በቀጣይ ክፍል እናየዋለን።